እንዴት ነሽ? ሰላም ነው ወይ? ማርያም ማረችሽ። በቅድሚያ በዮም ሚዲያ የተዘጋጀ ለሚቀርበው የማርያም አራስ ለተሰኘው ፕሮግራማችን እንግዳ ለመሆን ፈቃደኛ ስለሆንሽ እጅግ በጣም እናመሰግናለን። እኔም እንግዳ አድርጋችሁ ስለጋበዛችሁ እናመሰግናለን። እስቲ ራስሽን አስተዋውቂ። አበባ እባላለሁ። 2 ሴት ልጆች አሉኝ። ይሄ 3ኛ ልጄ ነው። እንዴት ነበር የወለድሽው? በምጥ ነው። ምጡ ትንሽ ከበድ ያለ ነበረ። 2 ሰዓት ላይ ከቤት ወጣሁ። ሐኪም ቤት ደረስኩ 3 ሰዓት። ወደ 6 ሰዓት 7 ሰዓት ወልጃለሽ ነበር የተባልኩት። ነገር ግን ምጡ በጣም ከባድ ስለነበር ወደ 11 ሰዓት ተኩል ነው የወለድኩት። ብዙ ነው። አዎ። ለኦፕራሲዮን ውሳኔ ወስኜ ኦፕራሲዮን ልደረግ ስለ የወለድኩት። ኦኬ። ከዛ በኋላ በምጥ ወለድሽ? በምጥ ወለድኩ። ኦሬዲ ለኦፕሬሽን ተዘጋጅታችሁ? ተዘጋጅቻለሁ። ምን ተሰማሽ አንቺ ኦፕሬሽን ትሆኛለሽ? ያን ያህል ሰዓት አመጣሽ ኦፕሬሽን ትሆኛለሽ? ያው ምጥ ከባድ ነው። ኦፕራሲዮን መርጫለሁ። ምክንያቱም ከባድ ስለነበር ህመሙ ኦፕራሲዮን መርጬ ተስማምቼ ነበር። ኦኬ። ከዛ በኋላ ምጡ መጣና ሲያፋፍ ቀደመ ማለት ነው። ምጡ ኦሬዲ እየተዘጋጁ ነበር ግን ጨርሼ ነበር። መብርሃን ገላገለች። እንዴት ነበር እስቲ እርጉዝ ሆነሽ ነፍሰ ጡር ሆነሽ ከባድ የነበረው ጊዜ አሳልፌያለሁ። የእርግዝናሽ ጊዜ? አዎ ከባድ ነው። እንጃ ከሁለቱ የተለየ አይነት ስሜት ነው የተሰማኝ። ይከብደኝ ነበር። እግሬ አብጦ አያውቅም ነበር። በዚህ ማበጥ ጀምሮ ነበር። በቃ ከባድ ነበር። ኦኬ። ምጡ እርግዝናው ከባድ እስከ መጨረሻው ሲጀመር ጀምሮ ነው? ሲጀመር ደረነ ከ7 ወር በኋላ ከባድ። ያው እንደዚህ ይከሰታል ብዙ ጊዜ ከ7 ወር በኋላ እግር ማበጥ ምናምን ያለመመቻት ብዙ ጊዜ ይኖራል። እርጉዝ ሆነሽስ ምን ምግብ ያምርሽ ነበር? የባህሪ ለውጥ ነበረው? ብዙ ጊዜ ሆርሞናል ቼንጅ ስለሚኖረው ብዙ ጊዜ ነፍሰ ጡር እናቶች ባህሪያቸው ይለወጣል፣ ያስቸግራሉ ምናምን ይባላል። አንቺ እንዴት ነበርሽ? እንግዲህ በእርግዝና ጊዜ ነው ሁለቱን ስወልድ በጣም ያቅለሽልሽኝ ያስመልሰኝ ነበርና ይሄን ስወልድ ግን ማቅለሽለሽና ማስመለስ አላውቅም። እስከ 9 ወር ችግር የለውም። ከ7 ወር በኋላ የእርግዝናው ክብደትና እግር ማለት ምናምን አይቼው ማላውቀው አዲስ ነገር መጣ እንጂ ሌላው ከባድ ነው እሱ። በምግብ በኩል ችግር የለውም። ኦኬ። ምን አምሮሽ ነበር? አምሮሽ ያውቃል? አምሮኝ ያውቃል። ምንም ነገር ምንም አምሮኝ ያውቃል። ኦኬ። ጸባይሽስ እንዴት ነበር? እንደው ተሻሽሏል መሰለኝ። ለነገሩ እሱን የሚያውቀው እሱ ነው። አዎ። ደስ ይላል። እና እንዴት ነው አዲስ እናት መሆን እንደገና ከስንት ዓመት በኋላ? ደስ ይላል። ደስ ይላል። አዲስ ነው ስሜቱ አይደል? እናት መሆን ሁሌም አዲስ ነው። አዲስ ልጅ አዲስ ነው። እግዚአብሔር ይመስገን። በጣም ደስ ይላል። ወንድ ነው የወለድሽው? አዎ ወንድ ነው የወለድኩት። ኦኬ። በጣም ደስ ይላል። እና በእርግዝናሽ ሰዓት ጎረቤትሽ፣ ቤተሰብ፣ ባለቤትሽ የነበረው ተሳትፎ እንዴት ነበር? አንቺን በማገዝ በመደገፍ? በተለይ ባለቤት ከመጀመሪያው እስከ መጨረሻ ከጥንስሱ እስከመወለዱ ባለቤቴ ከጎኔ ነበር እና በጣም ነው የማመሰግነው። ኦኬ። ኃላፊነቱን ተወጥቷል ማለት ነው በሚገባ። አካባቢውስ ጎረቤት ምናምን ማህበረሰቡ? አካባቢያችን አዲስ ሰፈር ስለሆነ ብዙ የሚተዋወቅ ሰው የለም። ኦኬ። አሪፍ ነው። እና አራስነት እንዴት ነው አሁን? የእድሜ ጋፕ አላችሁ አይደል ልጆችሽ? አዎ። እንዴት ነው አዲስ እናት መሆን? እንደገና አዲስ የሚሆን ነው ያው ሁሌ አዲስ። አዎ ሁሌ አዲስ ነው። ቤቢ ሻወር ነበረሽ? ነበረኝ። እህቴ አረብ ሀገር ነበረች እና ቤቢ ሻወር ሰርፕራይዝ አድርገውኝ ነበረ። በጣም ደስ የሚል ቤት ዘመድ ተሰባስበው ቤቢ ሻወር አድርገናል። ኦኬ። ቤቢ ሻወር ነው ያጥሮፋት? ያ አንድ ላይ ነው። ይሄው ያጥሮፍ ነው። ያው ሁለቱንም ነው ያደረግሽ? ኦኬ። እሺ። አሪፍ ነው። ደስ ይላል። ጥሩ ሚሞሪ አለው። ቤተሰብ ጓደኛ ተሰብስቦ እንትን ሲያደርግ በጣም ደስ ብሎኛል። ጥሩ ድባብ ይሰጣል። አላሰብኩትም። እኔ በቀጠሩ ከባለቤቴ ጋር ወጥቼ ምሳ በልቼ ልገባ ብዬ ከዛ እሱ ይዞኝ የወጣው ለካ ሰርፕራይዝ እንዲያደርጉኝ ነበረ እና ቤቱን አዘጋጅተው
ጠብቆኝ ስገባ የእውነት ነው የደነገጥኩት። የእውነት ምክንያቱም እኔ ቤቢ ሻወር ምናምን ሀሳቡ አልነበረኝም። ኦኬ። በእህቶቼና በዘመዶቼ በጓደኞቼ። አሁን በምን ላይ ነው የምትገኘው? የቤት እመቤት ነሽ? ሰራተኛ ነሽ? አሁን የቤት እመቤት ነኝ። ሰራተኛ ነበርኩኝ። ስራ ያው ለቅቄያለሁ በፍላጎቴ። አሁን የቤት እመቤት ነኝ። ልጆች ማሳደግ ላይ ነው የምሰማራው ማለት ነው። አሪፍ ነው። እና ታዲያ ቤት እመቤት መሆን ያው ስራ መፍታት ማለት አይደለም አይደል? እንደውም 24/7 የሚሰራበት ትልቅ አንድ ቢሮ ብለሽ ከምትመጭበት የበለጠ ረጅሙን ሰዓት ታሳልፊበት ነው። እንዴት ነው አንቺ የምታየው? አሁን ትሰሪ ስለነበረ አሁን ደግሞ ግን የቤት የሁለቱን ልዩነት የቤቱ ስራ ይበልጣል ከቢሮ ስራ። እዛ የተወሰነ ሰዓት ነው። እዛ እንደውም አስበሽ ምሳ ብለሽ ትወጫለሽ፣ ቁርስ ብለሽ ትወጫለሽ። ቤት ውስጥ ስትሆኚ ግን በቃ ሰዓቱ ራሱ አታውቂም። አንዱ ስትሰሪ፣ አንዱ ስታረሽ፣ አንዱ ስትይ ነው የሚሄደው ሰዓቱ። እና የቤት እመቤት መሆን ከባድ ነው። ያው የስራ ጫና አለው። ኃላፊነቱ ብዙ ነው። ኃላፊነቱ ከባድ ነው። በዚህ አጋጣሚ ቤት ሆነው እናቶች ለሚያሳድጉ እናቶች ምስጋና ይገባቸዋል። አዎ ጀግና እናቶች ናቸው። ጀግና ናቸው። ቤታቸውን የሚያስተዳድሩ ከሰራተኛ የበለጠ የቤቱ ስራ የሚሰራና ቤት ውስጥ የሚንቀሳቀስ ሰው ነው የሚያውቀው። እውነት ነው። እና ጀግናዎች ናቸው። ጀግና እናቶች ናቸው ቤት የሚውሉ። በቤት ውስጥ ደግሞ በርካታ ኃላፊነት አለ። ልጅ ማሳደግ አለ፣ ኃላፊነት አለ። ከትምህርት ቤት ሲመጡ ትምህርታቸውን ማገዝ አለ። ብዙ ኃላፊነት አለ የቤቱንም ስራ ጨምሮና እንደገና አሁን ደግሞ አራስ ነሽ። እንዴት ነው የምትወጪው? እንዴት ነው እያልኩሽ ያለሽ? ያው ልጆቼ ትንሽ ነፍስ ስላወቁ ብዙ በእንደሱ ነገር ጫና የለብኝም። ያው የቤቱ ስራና ህፃኑን መንከባከብ ነው በአሁኑ ሰዓት ስራዬ ማለት ነው። እንደውም ልጆቼ ለእኔ ያግዙኛል። ትንሽ ከፍ ያሉ ስለሆነ ያን ያህል ጫና አይበዛብኝም። እንረዳዳለን። አሪፍ ነው። እያጠባሽ ነው? አዎ ያጠባኝ። አንዳንድ እናቶች ከሰውነት ቅርጽ ጋር ላለመበላሽ ሰውነት እንዳይበላሽ እንትን እንዳይል በማለት ጡት አያጠቡም፣ ምግብ አይበሉም ውበትን ከመጠበቅ አንጻር። አንቺ እንዴት ነሽ? እኔ አጠባለሁ። ምግብ ላይ ብዙም አይደለሁም ግን አጠባለሁ። ምክንያቱም ለቅርጽ ብዬ ልጄን አልጎዳም። አጠባለሁ። መሆን ያለበትን ለልጄ አደርጋለሁ። በጣም አሪፍ። ከመውለድሽ በፊትና ከወለድሽ በኋላም ሊሆን ይችላል አስተማሪ ሊሆኑ የሚችሉ ያጋጠሙሽ ነገሮች ካሉ በእርግዝናሽ ሰዓት ትራንስፖርት በመጠበቅ ይሆናል። አንቺ በትራንስፖርት ነው የምትጠቀሚው ወይስ? አዎ ትራንስፖርት እጠቀማለሁ። የግል መኪና አለኝ ግን ትራንስፖርት እጠቀማለሁ። ትራንስፖርት ስትጠቀሚ በጣም የአዲስ አበባ ሰው ክብር ይገባዋል። የእውነት ነው የምልሽ። ሌላ አካባቢ ሊኖር ይችላል። ያው እኔ አዲስ አበባ ስለምኖር የአዲስ አበባ ሰው በዚህ አጋጣሚ በጣም ማመስገን እፈልጋለሁ። ለነፍሰ ጡር ቅድሚያ ይሰጣሉ፣ ህፃን ለያዘ ቅድሚያ ይሰጣሉ፣ ለደካማ ቅድሚያ ይሰጣሉ እና በጣም እግዚአብሔር ይስጣቸው። በዚህ አጋጣሚ ላመሰግናቸው እወዳለሁ። ኦኬ። እና በሄድኩ ቁጥር ያስቀድሙኛል። ሁሌ አልሄድም በታክሲ ግን ከሄድኩ ቅድሚያ ነው የሚሰጠው። በጣም ታመሰግናቸው፣ ወንዶቹንም ሴቶቹ። እስኪ ወደ ኋላ ልመልስሽና መጀመሪያ ከባለቤትሽ ጋር እንዴት ተገናኛችሁ? ከባለቤቴ ጋር ክፍለ ከተማ ጉዳይ ነበረኝና እሱ ጉዳይ ነበር ሲመላለስ እዛ ነው የተተዋወቅነው። ኦኬ። ትውውቁ የተጀመረው እዛ ነው? አዎ። እሺ። ከዛ በኋላስ እንዴት ወደ ፍቅር ገባችሁ? ከዛ በኋላ የምንከታተለው ጉዳይ አንድ አይነት ስለነበረ ስልክ ተለዋውጠን ስለ ጉዳዩ ማውራት ጀመርን። እንደዚህ ማድረግ አለብን በሚለው ማለት ነው። ከዛ ተቀራረብን፣ ጓደኛው ነው። ኦኬ። አሁን ወደ 4 አመት ሊሆን። ኦኬ። ማን መጀመሪያ የጠየቀው? ጥያቄው ከማን ይመጣ? እሱ ነው። ደስ ይላል። እንዴት ነው ባለቤትሽ? ምን አይነት ሰው ነው ማለት ለልጁ አሁን ላንቺ ባለቤቴ እንዴት ትገልጫለሽ? በጣም ጥሩ ሰው ነው። እጅግ ትሁት፣ ታጋሽ፣ በቃ አንቺ በተበሳጨሽበት ሰዓት እሱ የሚያበርድሽ፣ ፈጣን፣ ደግ፣ ሁሉ ነገር ኃላፊነቱን የሚወጣ
እስቲ ባለቤትሽን ባጭር ቃል ግለጪው ብትባይ እንዴት አድርገሽ ትገልጫለሽ? እሺ ባለቤቴ እኔ እንጃ ለሱ የሚሆን ቃላት የለኝም። ግን ፍቅር የለም ለሚሉት ፍቅር እንዲሆን በጣም የፍቅር ሰው ነው። ደግ ነው፣ ሩሩ ነው። በቃ ላንቺ ብሎ የትም የሚገባልሽ የዳገት ነው ቁልቁለት ነው። ደከመኝ ሰለቸኝ የማይል ሰው እና እጅግ በጣም አከብርሃለሁ፣ እወድሃለሁ። ሺህ ዓመት ኖርልኝ፣ እድሜና ጤና ይስጥልኝ ለማለት እፈልጋለሁ። በጣም ቆንጆ አድርገሽ ነው የገለጽሽው። በዛ በምጡ ሰዓትም ሊሆን ይችላል። አሁን ኦፕሬሽን ትሆኛለሽ ተብለሽ እግዚአብሔር ረድቶሽ እንደዚህ በምጥ በሰላም ተገላገልሽ። በዛ ሰዓት ብዙ ስሜቶች ይኖርሻል አይደል? የደስታ ስሜቶች ከመቀደድ እንትን ከማለት ሌላ ነገር ውስጥ ያ ሁሉ ደክመሽ ይህን ላደረገልሽ አምላክ መቼም የሆነ ስትመሰግኙ በውስጥሽ የሚመላለስ መዝሙሮች አሉ አይደል? እስቲ የትኛው መዝሙር? ኪዳነ ምሕረት እመቤቴ የሚለው እስኪ ቢልሽ። ኪዳነ ምሕረት እመቤቴ እመቤቴ ነይልን ካለንበት። የሆነ ጊዜ ወደ ሌላ ሃይማኖት ሄጄ ነበርና መድኃኒዓለም አባቴ እባክህ ገላግለኝ፣ እባክህ ክርስቶስ እያልኩኝ ስለምን ስማጸን ነበረ እና መጨረሻ ላይ ትዝ ይለኛል ለካ የሆነ ሰዓት ላይ ስህተት ሰርቼ ነበርና ኪዳነ ማርያም የምትሄድ ይመስለኛል። ከዛ ፎቶዋን ይዝና እንደዚህ ይዤ ይቅር በይኝ፣ ይቅርታ አድርጊልኝ፣ በቃ ለዛሬ ብቻ ማለት እመቤቴ ወይ ከእንግዲህ በኋላ አከብርሻለሁ፣ ሁሌም አከብርሻለሁ፣ ግን የሰራሁትን ስህተት ይቅር በይኝ እያልኩ ስማጸን በቃ እታያለሁ። ከዛ በኋላ ምጤ እየተፋፋመ መጣ እና ከኦፕራሲዮን ወደ ምጥ መውለድ ገባው ማለት ነው በእግዚአብሔር ረዳት። ብዙ ጊዜ እጅ አይገባም አይደል? አይገባም። እኔ ጊዜ አልገባም ማለት እዛ ውስጥ ሆኜ ማለት በምጥ ወልዳለሁ ብዬ አልገመትኩም። በቃ ምክንያቱም አቃተኛ አቅሜም እያነሰ መጣ። ረጅም ሰዓት ነው ያማጥኩት። መጨረሻ ላይ ግን ዶክተሯ ስራዋን ተታመታ ያው ኖርማሊ ምጥ አታዋልድም ነበር እሷ። ኦፕራሲዮን ምናምን ቼክአፕ ብቻ ነው የምትከታተል የነበረው። እንደ አጋጣሚ በቃ እኔ ይቅር ስራው ብላ መታ ቁጭ አለች። አምጪ ብላኝ ከእግዚአብሔር ጋር በእሷ ረዳትነት ልገላገል ችያለሁ። ተራረግ በጣም ነው የምወድሽ፣ እግዚአብሔር ያክብርልኝ። የኔ ትሁት፣ የኔ ደግ፣ የኔ ጥሩ ሰው ዲና፣ በጣም ሰው የምትንከባከብ ሰው የምታከብር በጣም ትልቅ ሰው ናት። እግዚአብሔር ትልቅ ቦታ ያደርስሽ። ብዙ ጊዜ አሁን እንደሚታወቀው የግል ቤት ላይ ስትወልጂ ገንዘብ ተኮር ናቸው አይደል ሐኪሞቹ? እውነት ለመናገር በቃ ገንዘብ ልጅሽን ገዝተሽ የመውጣት ያህል ነው ከፍለሽ የምትወጪው። እንትኑ ትሪትመንቱ ምኑ ጥሩ ቢሆንም ከፍሎ የመውጣት ያህል ነው ልጅን ተቀብለሽ የምትወጪው። እና ብዙ ጊዜ ደግሞ እንደዚህ አይነት ደግሞ ሐኪሞች ሲያጋጥሙ እጅግ በጣም እውነት ተስፋ በቆረጥኩበት ሰዓት ልትመሰገን የሚገባት ኦፕራሲዮን አጥቶኝ ማላረግሽ ቁጭ ብላ ያዋለደች እግዚአብሔር። ልጅ ስም ወጣለት እንዴ? አዎ ወጥቶለታል። ማን ተባለ? ዮአስ። ምን ማለት ነው? እግዚአብሔር ሰጠ ማለት ነው። ማን ያወጣለት? እኔ። ኦኬ። አዘጋጅተሽ ነበር መጀመሪያ? አዎ ከመጽሐፍ ቅዱስ ወንድ ከሆነ ወንድ ብለሽ ነበር? አውቀሽ ነበር ወንድ መሆኑ? አውቄያለሁ። ዮአስ ያልሽበት ምክንያት አለሽ የራስሽ? አዎ የራሴ ምክንያት አለኝ። ኦኬ። ከደረጃ ላይ ወድቄ ደም ፈሶኝ ነበርና ከዛም በኋላ ነው መልሶ ልጅ መሆን የቻለው። ኦኬ። የስንት ወር ሆነሽ? የአራት ወር። ኦኬ። መጥፎ ሰዓት ነበር። አዎ መጥፎ ሰዓት ነበር። ማለትም እግዚአብሔር ሰጠ። ቆንጆ ስም ነው። ምን ሆነሽ? በምን ምክንያት ነው የወደቅሽው? ከደረጃ እየወረድኩ ደረጃ ወደቅኩ። ተንሸራተሽ? ኦኬ። ከዛ በቃ ሁሉ ነገር ተቋርጧል ብዬ ነበር የሄድኩት። አልትራሳውንድ ስታይ ግን ልጅ እንዳለ ነው የተነገረው። ኦኬ። በዛ የተነሳ ትርጉሙን በዛ ምን አልሽ? የዛ ሰዓት ምን ተሰማሽ? ስሜቱ ከባድ ነበረ። በጣም አዝኜ ነበርና መልሶ ልጅ ይሆናል ብዬ አላሰብኩም። እግዚአብሔር ሰጣ። ያው መልሶ በስጦታው አይሳሳትም። እውነት ነው። በዩ ሚዲያ የማርያም ዝግጅት ክፍል የተዘጋጀ ሁልጊዜ ለዚህ ለሚወልዱ እናቶች የሚሰጥ ስጦታ አለ። የፍቅር ስጦታ ናት፣ ትንሽ ናት። እሷን እናበረክትልሻለን። ኪዳነ ምሕረት እመቤት እመቤት ኪዳነ ምሕረት እመቤት እመቤት
ነይልን ነይልን ካለንበት ነይልን ነይልን ካለንበት ኪዳነ ምሕረት እመቤት እመቤት ኪዳነ ምሕረት እመቤት እመቤት ነይልን ነይልን ካለንበት ነይልን ነይልን ካለንበት ኪዳነ ምሕረት እመቤት እመቤት ኪዳነ ምሕረት እመቤት ይህ በዮም ሚዲያ እየተዘጋጀ የሚቀርብላችሁ የማርያም አራስ የተሰኘው ፕሮግራማችን ነው። አዳዲስ መረጃዎች እንዲደርሳችሁ አዳዲስ ቪዲዮዎች ሲለቀቁ ቶሎ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አጋሮቻችን ሁኑ። እናመሰግናለን። ከሞት አፋፍ ከጭንቅ ዓለም ከጣር መዳፍ ከጥግ ሕመም እፎ ያልኩኝ ገላገልሽኝ እፎ ያልኩኝ አሳረፍሽኝ አሜን እስክል በእልልታ ለወጥሽ ቤቴን በአዲስ ደስታ እመቤቴ እናት ክብሬ አሳቀፍሽኝ መልካም ፍሬ ከልጅሽ ጋር ከጌታዬ ላመስግንሽ ዝቅ ብዬ ላመስግንሽ ዝቅ ብዬ